والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد، بزاريو تمهرتاتنا من يوم يعيد سنة سرعتنا يعيد الصلاة والجن السجاجات هنا بسلمنا የሚታወቁ ቁርአንና ሐዲስ ላይ የተደነገጉ ቀደምት ሙስሊሞችም የተስማሙባቸው ሁለት ዒዶች አሉ። ከዛ ውጪ ያሉ ዒዶች በሙሉ እስልምና አያውቃቸውም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና በተሰደዱበት ጊዜ መዲና ላይ የነበሩ ሰዎች የሚያከብሯቸው ቀናት ነበሯቸው። إنه النبي صلى الله عليه وسلم قد أبدلكم الله بهما خيرا منهما يوم النحر ويوم الفطر. الله سبحانه وتعالى أن أنت كم تاكبراتشو كانوش يمشالو يعيد كانوشن الله تكتور لاتشوال يعيد الأضحى يعرفها بعلنا عندزه يزوم فتشي عيدن كان بمالت النبي صلى الله عليه وسلم تناقروا كان نزيه وجي ليلان أمتبال ما كبر مسلموش سنت يما يتوق ነገር ነው። ሸሪዓ ላይም ያሌለን ነገር መጨመር ነው። የረሱልን ሰለላሁ ዐለይሂ ወሰለም ሱናም መጻረር ነው። አልፎ ሁሉ ከካፊሮች ጋር መመሳሰል ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ተሸበሀ ቢቀውሚን ፈሁወ ሚንሁም፣ ከካህዲያን ጋር የተመሳሰለ ከካፊሮች ጋር የተመሳሰለ እሱ ከነሱ ነው በማለት ተናግረዋል። ነብዩ ዐለይሂ ሰላቱ ወሰላም የተሻለን ቀን አላህ ተከቶላችኋል ሲሉ ሁለትን ቀን አስቀምጠዋል። ኢነ አሕሰነል ሐዲስ ኪታቡላህ ወኸይሩል ሀዲይ ሀዲዩ ሙሐመድ፣ ከፈለጎች ሁሉ የተሻለና ያማረ ፈለግ የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ፈለግ ነው። ከሳቸው መንገድና ሱና ውጪ ያሉ ነገሮች ሁሉ ብድዓና ጥመት ናቸው። ዒድን አላህ ሱብሓነሁ ወተዓላ ለሰው ልጆች የደነገገው አላህን ሱብሓነሁ ወተዓላ ያመሰግኑ ዘንድ ሲሆን በዚህ ውስጥም ይደሰቱ ነፍስያቸውንም ያዝናኑ ዘንድ ነው ሸሪዓ በሚፈቅደው መሰረት። በእስልምና የሚታወቁ ዒዶችን በምናይበት ጊዜ ዒዶች የሚገኙት ከዒባዳ በኋላ ነው፣ ከመልካም ስራ በኋላ ነው። የአረፋን በዓል በምናይበት ጊዜ ሐጅ ላይ የነበሩ ሰዎች ሐጅን በማድረጋቸው፣ እንደዚሁ ሐጅን ያላደረጉ ሐጅ ላይ ያሌሉ ሰዎች ደግሞ የዙል ሒጃ 10 ቀናትን በዒባዳ በመልካም ስራ በማሳለፋቸው ምክንያት መጨረሻ ላይ አላህን ሱብሓነሁ ወተዓላ ለማመስገንና ነፍስያቸውንም አላህ በሚወደው መልኩ ለማስደሰት ዓመት በዓል እንዲያከብሩ ተፈቅዶላቸዋል። የረመዳንን ጾም ጾመው ደግሞ ኸይር ስራ ሰርተው ሰላት ሰግደው ዘካ አውጥተው ሰደቃ ሰጥተው መጨረሻ ላይ ዒድን እንዲያከብሩ አላህ ሱብሓነሁ ወተዓላ ፈቅዷል። ይህም የሰው ልጆች እንዲደሰቱ አላህ ኸይርን ስራ ለመስራት ስላበቃቸውም እንዲያመሰግኑ ከዚህ አንፃር ነው ዒድ የተደነገገው። ዒድ ብሎ ማለት ከቋንቋ አንፃር በየጊዜው የሚደጋገም ማለት ነው። ሶላተል ዒድ ቁርአን ላይ ሐዲስ ላይ እንደዚሁ በኡማው መሪዎች መሃል ስምምነት ያለበት ጉዳይ ነው። አላህ ሱብሓነሁ ወተዓላ ፈሰሊ ሊረቢከ ወንሐር ብሏል ቁርአን ላይ። ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላም ብሏል። የተወሰኑ ዑለሞች በፈሰሩት መሰረት የውመል ፊጥርን ሰላት ነው የሚመለከተው ይላሉ። የመጨረሻውን አያ ቀድ አፍለሐ መን ተዘካ ዘካተል ፊጥር የሰጠ ወዘከረ እስመ ረቢሂ ተክቢር ያለ ፈሰላ ሰላት የሰገደ ሰላተል ዒድም ማለት ነው። የፊተኛው ላይ ፈሰሊ ረቢከ ወንሐር ፈሰሊ ሊረቢከ የአድሓ ቀን ሰላተል ዒድን ስገድ፣ ወንሐር እንደዚሁ ለአላህ ሱብሓነሁ ወተዓላም ኡድሕያን እረድ ብለው ዑለሞች ፈስረውታል። ነው ነቢ ሰለላሁ ዐለይሂ ወሰለም ዒድን አክብረዋሉ፣ ሰሓቦችም አክብረዋሉ። ሶላተል ዒድን ዐለይሂ ሰላቱ ወሰላም ነብዩም ሰግደዋሉ፣ ሰሓቦችም ሰግደዋል። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ሶላተል ዒድ የሰገዱት ሂጅራ ከተሰደዱ ሁለተኛው ዓመት ላይ ለመጀመሪያ የተቋቋመው ወይም ደግሞ የተሰገደው የዒድ ሶላት ዒደል ፊጥር ሰላት ነው። ከዛ ጊዜ ጀምሮ ነቢ ሰለላሁ ዐለይሂ ወሰለም አዱንያን እስኪሰናበቱ ድረስ ሰግደዋል። ሰሓቦችም ታቢዒዎችም ሰግደዋል። ሶላተል ዒድን መተው ተገቢ
አይደለም። قال الشيخ رحمه الله تعالى باب صلاة العيدين ሁለት ሶላቶችን የዒድ ሶላቶችን በተመለከተና የዒድን ሥርዓት ምን ዳሰሰበት ባብ ነው ይላሉ። አመረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዘዋል الناس የሰው ልጆችን ሙስሊሞችን بالخروج إليهما የዒድ አልአድሓና የዒድ አልፍጥርን ሰላት ለመስገድ ሰዎች እንዲወጡ ከቤት እንዲወጡ አዘዋል። حتى العواتق والحيض ሐይድ ላይ ያሉ ሴቶች እንደዚሁ ለአካለ መጠን እየደረሱ ያሉ ታዳጊ ሴት ወጣቶች ጭምር ለሶላት አልዒድ ከቤት እንዲወጡና እንዲሰግዱ አዘዋል። የሽሀድን አልኸይራ ሐታ ሐይድ ላይ ያሉ ሴቶች ሰላቱን ባይሰግዱ እንዲሄዱና ኸይርን እንዲሳተፉ ወዳዕወተል ሙስሊሚና ሙስሊሞችም ዱዓ በሚያደርጉበት ጊዜ ኸጢቡ ዱዓ በሚያደርጉበት ጊዜ ዱዓ ላይ ኸይር ላይ ኹጥባ ላይ እንዲሳተፉ አዘዋል አለይሂ ሰላቱ ወሰላም። ወያዕተዚሉ الحيض المصلى ሐይድ ላይ ያሉ ሴቶች ሰዎች የሚሰግዱበት ቦታ ላይ አይቀመጡም። ራቅ ብለው ተቀምጠው ኹጥባ ያደምጣሉ። ዱዓ ሲደረግ አሚን ይላሉ። ሙተፈቁን ዐለይሂ ይህም ቡኻሪና ሙስሊም ተስማምተው የዘገቡት ሐዲስ ነው። የመጀመሪያው ነጥብ ለሶላት አልዒድ ሁሉም መውጣት አለበት። የሙስሊሞችን አንድነት፣ የሙስሊሞችን መዋደድ፣ የሙስሊሞችን ኸይር ነገር ላይ መተባበር የሚያሳይ ክስተት ከመሆኑ አንፃር ወንዱም ሴቱም አዋቂውም ህፃኑም መውጣት አለበት። በመሰረቱ ከቤት የማይወጡ ሴቶች እንኳ መውጣት አለባቸው። ሶላት መስገዱን ከማይፈቀድላቸው ዑድር ላይ ያሉ ሴቶችም መሄድ አለባቸው። ሴቶች በሚወጡበት ጊዜ ሒጃባቸውን መጠበቅ ይኖርባቸዋል። ሐታ ሐዲስ ላይ አንዲት ሴት ጅልባብ ካሌላትሳ ተብለው ሲጠየቁ ነብዩ ሰለላሁ ዐለይሂ ወሰለም እህቷ ከጅልባቧ ታልብሳት ብለዋል አለይሂ ሰላቱ ወሰላም። ለዒድ በምንወጣበት ጊዜ ምንም የደስታ ቀን ቢሆን ደስታው ወንጀል ሊቀላቀልበት አይገባም። በዒድ ጊዜ የተለያዩ ፊትናዎች ይታያሉ። ሴቶች ሽቶ ተቀብተው ተኳኩለው ተገላልጠው ይወጣሉ፣ ከወንድ ጋር ይቀላቀላሉ። ይህ ትልቅ ወንጀል ነው። ሱና የሆነን ኢባዳ ለማድረግ ብላ ሴት ልጅ ወጣ አላህን ሱብሓነሁ ወተዓላ የሚያስቆጣ ድርጊት መፈጸም አይጠበቅባትም። ከቤት ስትወጣ ሴት ልጅ በመጀመሪያ ደረጃ ንያዋን ማስተካከል አለባት። ኸይርን ነገር ልሳተፍ ኹጥባ ልሰማ ብላ ነይታ መውጣት አለባት። ገና ከቤት ሲወጡ ሸርን አስበው መዝናናትን ብቻ አስበው መሆን የለበትም። ኸይርን አስቦ የወጣ ሰው ደግሞ የሚጓዘው ጉዞም በኸይር የተሞላ ይሆናል። ሙሉ ሒጃብ ማድረግ ይጠበቅባታል። ከቤት ስትወጣ መኳኳልና መዋበን መጠንቀቅ ይኖርባታል። ስለዚህ ተገላልጣ የምትሄድ ከሆነ ሙሉ ሒጃብ የማታደርግ ከሆነ ማለት ነው። ሙሉ ሒጃብን ብታደርግ ደግሞ ሽታው ሰዎች ዘንድ የሚደርስ እንደዚሁ በሆነ መልኩ የሚታየን መዋቢያ ተጠቅማ መሄድ አይኖርባትም። ووقتها لصلاة العيد وقت በምናይበት ጊዜ من ارتفاع الشمس قيد رمح إلى الزوال ፀሐይ ከፍ ካለችበት ጊዜ ጀምሮ ልክ ከሶላት الفجر በኋላ ሶላት መስገድ የሚከለከልበት ወቅት እንዳለ ካሁን ቀደም ጠቅሰናል። ይህ ወቅት አልቆ ሶላት መስገድ የሚቻልበት ወቅት ከገባበት ሰዓት ጀምሮ የዙህር ወቅት እስኪገባ ድረስ ማለት ነው። የሶላት العيدين حكم በተመለከተ ሶላት العيدين ዋጅብ ነው ሱና በዑለሞች መሃል ኺላፍ አለበት። ሼክ ሳዕዲ ረሂመሁላህ ተዓላ የዚህ የመንሀጅ ሳሊኪን ክታብ ጸሐፊ ማለት ነው ፈርድ አልዓይን እንደሆነ ይናገራሉ። ሌሎችም ዑለሞች ፈርድ አልዓይን እንደሆነ ይናገራሉ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በመሰረቱ ከቤት እንዳይወጡ ሸሪዓችን የሚያዝ የሆኑ ሴቶችን እንዲወጡ አዘዋሉ። ነብዩ ሰለላሁ ዐለይሂ ወሰለም ሐይድ ላይ ያሉ ሴቶች ሁሉ ሳይቀር እንዲወጡ አዘዋሉ። ረሱል ሰለላሁ ዐለይሂ ወሰለም ከሂጅራ ከሁለተኛው ዓመት ጀምሮ እስከ ሞቱበት ዓመት ድረስ ሶላት አልዒድን አልተውም። ሰሐቦችም ረድዋኑላሂ ዐለይሂም ይሄን ያደርጉ ነበር። ሐታ አንድ ሀገር አንድ መንደር ሙሉ በሙሉ ሶላት አልዒድን መስገድ ከተወ ሊጋደሏቸው ይገባል ሁሉ ብለዋል ፉቃሃዎች። ነው ይሄን ያክል ትኩረት የተሰጠው ዋጅብ ቢሆን ነው ይላሉ። ሌሎች ዑለሞች ደግሞ ሱና ነው። በተለያዩ ሐዲሶች ላይ ነብዩ ሰለላሁ ዐለይሂ ወሰለም ግዴታ የሆኑ ድርጊቶችን ዒባዶችን ሶላቶችን ሲጠቅሱ ሶላት አልዒድን አልጠቀሱም ይላሉ። ያም ሆነ ይህ ሶላት አልዒድ መተው ያሌለበት ሙስሊሞችን አንድ የሚያደርግ የተለያዩ ኸይር ጎኖች ያሉት ዒባዳ ከመሆኑ አንፃር ሶላት አልዒድ መተው የለበትም። ወቅቱን በተመለከተ ከሱብሂ በኋላ ሶላት መስገድ የሚከለከልበት ወቅት እንዳበቃ ጀምሮ የዙህር ወቅት እስኪገባ ድረስ ነው። በዛ ሰዓት መስገድ ካልተቻለ በዛ ሰዓት ካልተሰገደ በማግስቱ በተመሳሳይ ሰዓት ይሰገዳል። ወቅቱ ካለፈ በኋላ ከዙህር በኋላ ከዐስር በኋላ አይሰገድም። መሰገድ ያለበት
ፀሐይ ከፍ ካለችበት ሰዓት ጀምሮ የዙህር ወቅት እስኪገባ ነው። እስከዚህ ባለው ጊዜ ዒድ መሆኑን ሰዎች ካላወቁ በሆነ ምክንያት ካልሰገዱ በማግስቱ ጠዋት ላይ ይሰገዳል እንጂ እንደሌላ ሰላት ፈርድ የሆኑ ሰላቶች ያመለጠው ሰው እንዳስታወሰው ወይም ደግሞ ችግሩ እንደተቀረፈ መስገድ ይችላል። ላኪን ሰላተል ዒድ በማግስቱ በተመሳሳይ ሰዓት ነው የሚሰገደው። ይህም ሐዲስ ላይ ባለው መሰረት ወም علينا هلال شوال فاصبحنا صياما የረመዳን የመጨረሻው ቀን ላይ ደመና ሆነና ተጠራጠረን፣ ዛሬ ዒድ ነው አይደለም ብለን ተጠራጠረን። ከዛም ጾመን የሚቀጥለውን ቀን ጾመን በማግስቱ ጾመን ሳለ ቀኑ ላይ የሆኑ ሰዎች መጡና የሸዋል ጨረቃ ታይቷል ዛሬ ዒድ ነው ብለው ነገሩን ይላሉ። ይህን የነብዩ ሰለላሁ ዐለይሂ ወሰለም ሰዎች እንዲያፈጥሩ እንዲበሉ ዒድ ቀን እንደሆነ ነገሯቸው ረሱል ዐለይሂ ሰላቱ ወሰላም። እነሆ ዒዱንም ለነገ የሶላተል ዒድ ነገ እንዲሰገድም ረሱል ሰለላሁ ዐለይሂ ወሰለም አዘዋል ይላሉ። ኢማም አሕመድ፣ አቡ ዳውድ፣ ዳረቁጥኒ የዘገቡትና ብዙ ሙሐዲሶችም ሶሒህ ያሉት ሐዲስ ነው። ወቅቱ ካለፈ በኋላ ከዙህር በኋላ የሚሰገድ ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ነገ እንሰግደዋለን ባላሉ ነበረ። ሶላተል ዒድን በተመለከተ የዒድ ሶላቶችን በተመለከተ ሱናው ተመራጩ በላጩ ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው ፊዕሉሃ ፊሰሕራ መስገጃውን ቦታ በተመለከተ ሜዳ ላይ ነው መሰገድ ያለበት። ለሶላተል ዒድ የተመደበ ሶላተል ዒድ የሚሰገድበት ራሱን የቻለ ቦታ ሊኖር ይገባል። ሰዎች ሶላተል ዒድን እዛ ነው መስገድ ያለባቸው። ሰዎችን የሚያሰባስብ ቦታ ለሶላተል ዒድ ተመድቦ እዛ መሰገድ አለበት። ረሱል ሰለላሁ ዐለይሂ ወሰለም ዒደል ፍጥርና ዒደል አድሃን የሚሰግዱበት ራሱን የቻለ ቦታ ነበራቸው። ማንኛውም ሀገር ላይ ያሉ ሙስሊሞች ተሰብስበው የሚሰግዱበት ዒዶችን የሚሰግዱበት ቦታ ሊኖራቸው ይገባል። የሚሰግዱበት ቦታ ካሌላቸው አሊያ ደግሞ ሜዳ ላይ ተሰብስበው መስገድ በዝናብ በብርድ በተለያዩ ምክንያቶች ካልተቻለ መስጂድ ውስጥ ይሰገዳል። መካ መስጂድ አልሐራም ከሆነ ግን እዛ ውስጥ መስገዱ ይበልጣል። መስጂድ አልሐራም አካባቢ ያሉ ሰዎች ሜዳ ሄደው ከመስገድ ይልቅ መስጂድ አልሐራም ውስጥ መስገዳቸው ይመረጣል ይላሉ ፉቃሃዎች። ሁለተኛው ወተዕጂሉ አልአድሃ የዒድ አልአድሃን ሶላት አስቀድሞ መስገድ ይመረጣል። ወተእኺሩ አልፊጥሪ የዒድ አልፍጥርን ሶላት ደግሞ አዘግይቶ መስገድ ይመረጣል። ይህ የሆነበት ምክንያት የዒድ አልአድሃ ሶላት ሰግደው ቤት እንደተመለሱ ضحያ ይታረዳል፣ ጊዜ ያስፈልጋልና ቀደም ብሎ መስገዱ ተገቢ ነው፣ ሱና ነው። የዒድ አልፍጥርን በተመለከተ ደግሞ ከፊት ሰዎች ሰደቀተል ፍጥርን ስለሚያከፋፍሉ መጀመሪያ ላይ ሰደቀተል ፍጥርን ስለሚያከፋፍሉ ጊዜ ያስፈልጋልና አዘግይቶ መስገዱ ይሻላል። አንጻራዊ ማዘግየት ማለት ነው። በጣም ማርፈዱ መቆየቱ ተገቢ አይደለም። ሁለቱንም ዒዶችን የተመለከቱ የቁርአን አያዎችን በምናይበት ጊዜ ፈሰሊ ሊረቢከ ወንሐር፣ ፈሰሊ ስገድ፣ ወንሐር እረድ። ይሄ የሶላተል የዒድ አልአድሃን ሶላት በተመለከተ ነው። ሶላቱን አስቀደመ፣ ከዛ በኋላ እርድን አስከትሏል። የዒድ አልፍጥርን በተመለከተ ደግሞ ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላ፣ ዘካን የሰጠ ተክቢር ያለ የሰገደ ብሏል። ተርቲቡን አላህ አስቀምጦታል። ኢብኑ ተይሚያ ከዚሁ በመነሳት አስቀድሞ የዒድ አልፍጥር ዕለት ዘካተል ፍጥርን መስጠት፣ በዚሁ መሃል ደግሞ ተክቢር ማለትና ሶላቱን ማዘግየቱ ተገቢ እንደሆነ ተመራጭ እንደሆነ፣ የዒድ አልአድሃ ላይ ደግሞ አስቀድሞ ሶላቱን ጥሎ ብሎ መስገድና ከዛ በኋላ ሰዎች ለእርድ ወደ ቤታቸው ቶሎ እንዲመለሱ ማድረግ ተገቢ ነው ይላሉ። ወልፊጥሩ እንደዚሁ ጠዋት ላይ ማፍጠር የዒድ አልፍጥር ዒድ ላይ የጾም ፍቺ ዒድ ላይ ወደ ሶላት ከመሄድ በፊት መቅመስ ተገቢ ነው፣ ማፍጠር ተገቢ ነው። ቢተመራቲን ዊትራ 3 ወይም 5 ወይም 7 የቴምር ፍሬዎችን መቅመስ ተመራጭ ነው፣ ሱና ነው። ነው ወሩን ሙሉ ጾመው ስለነበረ የዒድ ዕለት ወደ ሶላት ከመሄድ በፊት ጠዋት ላይ የሆነ ነገር መቅመስ ያስፈልጋል። ቢቻል ቴምር ይሆናል። ካልተቻለ ደግሞ ሰዎች ማንኛውም አጠገባቸው ያለን ነገር ሳይቀምሱ ነገር ሳይበሉ መሄድ የለባቸውም። ወአን የተነظፈ ወየተጠየበ ለሃ ለሶላተል ዒድ በሚካሄድበት ጊዜ መታጠብ፣ ንጹህ ልብስ መልበስና ሽቶ መጠቀም ሱና ነው ይላል። ንጹህ ልብስ መልበስን ገላ መታጠብን በተመለከተ ለወንዱም ለሴቱም ለሁሉም ነው። ሽቶ መቀባትን በተመለከተ ግን ሴት ልጅ ከቤት ስትወጣ ሽቶ መጠቀም የለባትም።
ሽቶ መጠቀም የምችለው ቤት ውስጥ ሆና ነው። የተኛዋም ሴት ሽቶ ተቀብታ ከቤት የወጣች እንደሆነ ፊትና ላይ ትወድቃለች፣ ሌሎችንም ፊትና ላይ ትጥላለች። በነቢያችን ሰለላሁ ዐለይሂ ወሰለም የተኛዋም ሴት ሽቶ ተቀብታ ከቤቷ ወጣ በወንዶች አጠገብ ያለፈችና ወንዶችም ያ ሽታ የሸተታቸው እንደሆነ ወይም እንዲሸታቸው ብላ በወንዶች አጠገብ ያለፈች እንደሆነ ዝሙተኛ ናት ብለዋል ዐለይሂ ሰላቱ ወሰላም። አቡ ሁረይራ ረዲየላሁ ዐንሁ አርዳህ ባጠገቡ አንዲት ሴት ስታልፍ ሽቶ ሸተተው። ወዴት ነው የምትሄጂው አንቺ የአላህ ባሪያ ሲላት ወደ መስጂድ ነው የምሄደው አለችው። ተመለሺ ታጥበሽ ሽቶን አስወግደሽ ወደ መስጂድ ሂጂ። መስጂድ እንኳን ስትሄድ ኸይሩን ስትወጣ ሽቶ ተቀብታ መሄዷን ተቃውሟል። ተመልሰሽ ታጠቢ ብለዋል። ሽቶ የተቀባሽ ሴት ከኛ ጋር መታ ሶላተል ዒሻን እንዳሰግዱሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከሶላተል ዒሻ ውጪ ከሆነ ይቻላል ማለት አይደለም፣ በጥቅሉ ተከልክሏል። ባይበልጥ ደግሞ ፊትና የሚያመጡ ሰዓቶች ላይ ሽቶ መቀባቱ ይከለከላል። ባለንበት ዘመን ወጣቱ ኢማኑ ضعيف ነው፣ ፊትናዎች በዝተዋል። ሴቶች ከቤት በምትወጡበት ጊዜ አላህን ልትፈሩ ጥንቃቄ ልታደርጉ ይገባል። ወይም መፈተናችሁ የማይቀር ይሆናል። ወይልበሰ አሕሰነ ثيابه ልብስ በሚለብስበት ጊዜም ካሉት ልብሶች ውስጥ ጥሩ የሚባለውን ልብስ መልበስ ይጠበቅበታል። ነብዩ ሰለላሁ ዐለይሂ ወሰለም ለዒድና ለጁማ የሚለብሱት ልዩ ልብስ ነበራቸው። እንደዚሁ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ለዒድ የሚለብሱት ራሱን የቻለ ልብስ ነበራቸው። አዲስ መግዛት የቻለ ሰው አዲስ ይለብሳል። ልብሶች አማራጮች ካሉት ደግሞ ያለውን ልብስ ለዒድ አዘጋጅቶ ተሳምሮ መልበስ ይጠበቅበታል፣ የደስታ ቀን ነውና። ሰባተኛው ወየዝሀበ ሚን ጠሪቅን ወየርጅዐ ሚን አኸራ ለዒድ ሶላት በሚካሄድበት ጊዜ ወደ ሶላት ለዒድ ሲሄዱ በአንድ መንገድ ሲመለሱ በሌላ መንገድ መምጣቱ ተገቢ ነው ይላሉ። ምክንያቱም ዑለሞች ብዙ የተለያዩ ምክንያቶችን ጠቅሰዋል። መጀመሪያ በአንድ መንገድ ሲሄድ ለምስኪኖች ሰደቃ ይሰጣል፣ በሌላኛው መንገድ ሲመጣ ደግሞ ለሌላ ምስኪኖች ሰደቃ ይሰጣል ብለዋል። ሌሎች ደግሞ ሲሄድ የሄደበት መንገድም ይመሰክርለታል፣ ሲመለስም ደግሞ የመጣበት መንገድም ይመሰክርለታል። ሌሎች ደግሞ በሄደበት መንገድ ያዩት ካፍሮችና ሲመለስ በሌላ መንገድ ያሉ ካፍሮች ባዩት ጊዜ የሙስሊሞችን አኽላቅ፣ የሙስሊሞችን ባህሪ፣ የሙስሊሞችን ስነ ምግባር እንዲያዩ ወይም ደግሞ ሙስሊሞችን የሚጠሉ ከሆነ እንዲናደዱ ለማድረግ ነው ይላሉ። አያኩል ሐን ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደርጉት ነበር፣ እኛም እናደርጋለን። ፈዩሰሊ ቢሂም ረክዓተይኒ መስገጃው ቦታ ላይ ከተደረሰ ኢማሙ 2 ረካ ሶላት ይሰግዳል እንደደረሰ። ከዛ በፊት የሚሰገድ ሶላት የለም። ሶላተል ዒድ ላይ ዒዱ የሚሰገደው ሜዳ ከሆነ የዒድ አልፍጥርም ይሁን የዒድ አልአድሓ ቀብልያ ሱና የለውም፣ ባዕድያም ሱና የለውም። በል ሰሓባዎች ይከለክሉ ነበር። አንዳንድ ሰሓባዎች መስጂድ ከተሰገደ ግን የተሰገደው መስጂድ ውስጥ ከሆነ ተሕየተል መስጂድ እንሰግዳለን ከመቀመጣችን በፊት። ከዛ በኋላ ግን ባዕድያ ተብሎ አይሰገድም። ላኪን ሜዳ ላይ ከሆነ የተሰገደው ቀብልያም ባዕድያም የለውም። ይከለክሉ ሁሉ ሰሓቦች ነበሩ። ወደ ቤት ከተመለሱ በኋላ ይሰግዱ እንደነበረ ተጠቅሷል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዑለሞች ሰላት አልዱሃ ነው በማለት ተናግረዋል። ቢላ አዛንን ወላ ኢቃማ ሰላተል ዒዶች የሚሰገዱት ያለ አዛንም ያለ ኢቃማም ነው። እንደዚሁ ሼክ ሰዕዲ ረሂመሁላህ ተዓላ ሌላ ክታባቸው ላይ እንደተጠቀሱት አሶላቱ ጃሚዓም አይባልም። ሰላተል ዒድ ላይ አሶላቱ ጃሚዓ አይባልም። አሶላቱ ጃሚዓ የሚባለው ለኩሱፍ ነው። ማንኛውም ከዒባዳ ጋር ተያያዥነት ያለ ነገር ደሊል ያስፈልገዋል። ነብዩ ሰለላሁ ዐለይሂ ወሰለም ሰላተል ዒድን ሲሰግዱ አዛንም አላሉም፣ ኢቃምም አላሉም፣ አሶላቱ ጃሚዓም አላሉም። ሶላቱ በሚሰገድበት ጊዜ ምንድነው ተብለው የሚነየተው ይላሉ ብዙ ሰዎች። ሶላተል ዒድ ነው። በዛ ሰዓት ሜዳ ሄደን እንድንሰበሰብ እንደዚሁ ያለ ፈርድ ሶላት መስጂድም ቢሆን ገብተን ተሰብስበን እንድንሰግድ ያደረገን ሶላት ቢኖር ዒድ ነው። ሰዎች በልባቸው ያውቃሉ። በሶላተል ዒድ ነው የሚሄደው ነው የሚሉት። ይህ ነው ንያ ማለት። የግድ በመላሳችን የምንለው የምናነበው ነገር የለም። ነወይቱ ኡሰሊ ሶላተ ሱነተል ዒድ አው ፈርደል ዒድ ረክዓተይን መእሙመን ኢማመን አው መእሙመን አዳአን አው ቀዳአን ያሉ የሚናገሩት ነገር የለም። ቢድዓ ነው፣ ፈጠራ ነው። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ነወይቱ ኡሰሊ ሶላተ እያሉ አይነይቱም ነበረ። በሰሓቦች ዘመንም አይታወቅም፣ በታቢዒዎች ዘመንም አይታወቅም፣ በአራቱ ኢማሞች መዝሀብም አይታወቅም። ኢማም አቡ ሐኒፋ፣ ኢማም ማሊክ፣ ኢማም ሻፊዒ፣ ኢማም አሕመድ አላሉትም። ብቻ ከጊዜ በኋላ የመጡ የሻፊዒያ መዝሀብ ተከታዮች ሶላት ላይ በአንደበት በግልጽ ነወይቱ ኡሰሊ ማለት ሱና ነው ብሏሉ። የሻፊዒ መዝሀብ ተከታይ የሆኑ ፉቃሃዎች ራሳቸው ረድ አድርገዋሉ። ከነቢዩም አልተገኘም፣ ኢማሙ ሻፊዒ ይሄን ነገር አልተናገሩም ብለዋሉ። ሶላተል ዒድ
ራሱን የቻለ ንያ የለውም። በውስጣችን ዒድ እንደምንሰግድ አውቀናል፣ 2 ረካ እንደሆነ አውቀናል። አላሁ አክበር ብቻ እጃችንን አንስተን አላሁ አክበር ብሎ ወደ ኢባዳው መግባት ነው። يكبر في الأولى የመጀመሪያው ረካ ላይ ተክቢር ይደረጋል። 7 ተክቢር ይደረጋል። بتكبيرة الإحرام كتكبيرة الإحرام ጋር ከመክፈቻው ተክቢራ ጋር 7 ተክቢር ይደረጋል። ያኒ ሶላቱን መክፈቻ መግቢያ ላይ አላሁ አክበር እንላለን። ከዛ በኋላ 6 ጊዜ በተከታታይ አላሁ አክበር ይባላል። وفي الثانية ሁለተኛው ረካ ላይ ደግሞ 5 ተክቢራ ይደረጋል። سوى تكبيرة القيام ለመቆም ከሚደረገው ተክቢራ ውጪ ከስጁድ ስንቆም ከሚባለው ተክቢራ ጋር 6 ይሆናል ማለት ነው። يرفع يديه እጆቹን ማንሳት ተገቢ ነው። مع كل تكبيرة ከእያንዳንዱ ተክቢራ ጋር እጅ እናነሳለን። አላሁ አክበር ሲባል እጅ ይነሳል። ይህ ዑለሞች መሃል ኺላፍ አለበት። لكن راجح ከእያንዳንዱ ተክቢራ ጋር እጅ መነሳት አለበት። ويحمد الله ويصلي على النبي بين كل تكبيرتين ከእያንዳንዱ ተክቢራ ቀጥሎ ደግሞ በሁለቱ ተክቢራዎች መሃል ማለት ነው አላህን ማመስገን አላህን ማላቅ ሶላት አለ ነቢ ማውረድ ይቻላል። አላህን ማመስገን አላህን ማላቅ ሶላት አለ ነቢ ማውረድ ይቻላል። ሌላ ዚክር ማለት ከተፈለገ ይቻላል፣ ችግር የለው። ነብዩ ሰለላሁ ዐለይሂ ወሰለም በሁለቱ ተክቢሮች መሃል ምን ይሉ እንደነበረ የተዘገበ ነገር የለም። ግን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ አላህን ማመስገን ሶላት አለ ነቢ ማውረድ እንደሚቻል ሱብሃንአላህ ወልሐምዱሊላህ ወላሁ አክበር አላሁመ ሰሊ ዐላ ሙሐመድ ማለት እንደሚቻል አብዱላህ ኢብኑ መስዑድ ጠቅሰዋል። ቢልም ችግር የለውም፣ ባይልም ችግር የለውም። ተክቢራውን በተመለከተ ሰዎች ብዙ ጊዜ የሚፈጽሙ ስህተት አለ። በጋራ አላሁ አክበር ይላሉ ሁሉም ያስተጋቡ ማለት ነው። ይህ አስፈላጊ አይደለም። ኢማሙ ድምጹን ጮክ አድርጎ የሚለው ኢማሙ ብቻ ነው። ማእሙሞች ድምጽ ሳያወጡ ነው ተክቢራ የሚሉት። ምናልባት ሰው ብዙ ሆኖ ማድረስ ድምጹ የኢማሙ ድምጽ አይደርስም ከተባለ ደግሞ ድምጽ የሚያስተላልፉ ሰዎች ይመደባሉ። ثم يقرأ الفاتحة وسورة 7 ጊዜ በመጀመሪያው 7 ጊዜ ተክቢር ካደረገ በኋላ ሁለተኛው ላይ 6 ጊዜ ተክቢር ከተደረገ በኋላ ፋቲሃ ይቀራል። ከፋቲሃ በኋላ ደግሞ ሱራ ይቀራል። ኢማሙ የሚቀራውን የምንሰማ ከሆነ ሱራ አንቀራም፣ ከፋቲሃው በኋላ ቁርአን አንቀራም። ኢማሙ የሚቀራው ማይሰማን ከሆነ ፋቲሃም ሱራም እንቀራለን። የጅሀሩ ቢልቂራአቲ ፊሃ በሚቀራበት ጊዜ ድምፁ ጮክ ይደረጋል። ኢማሙ ድምፁን ጮክ ያደርጋል። فإذا سلم ሶላቱ ካበቃ በኋላ خطب خطبتين ኢማሙ 2 ኹጥባ ያደርጋል። ከኹጥበተይ الجمعة ልክ እንደ ጁምዓ አይነት ኹጥባ 2 ኹጥባ ይደረጋል። ልክ እንደ ጁምዓ አይነት ኹጥባ አጠር ያለ ወቅታዊ ጉዳይ የሚዳሰስበት ኢላ አንሁ ነገር ግን يذكر في كل خطبة በያን በሁለቱም ኹጥባዎች ይጥቀስ الأحكام المناسبة للوقت ከወቅቱ ጋር ከእለቱ ጋር የሚሄድ ዒድን በተመለከተ ተክቢራን በተመለከተ የዝክርን ትሩፋት መሰል የሆኑ ከዒድ ጋር ተያያዥ የሆኑ ነጥቦችን ሊጠቅስ ይገባዋል። አቀራረቡን በተመለከተ የሶላት الجمعة ኹጥባ በሐምድ በምስጋና እንደሚጀመረው የዒድን ኹጥባ በምስጋና በሐምድ ነው መጀመር ያለበት። ረሱል ሰለላሁ ዐለይሂ ወሰለም የዒድን ኹጥባ በሚያደርጉበት ጊዜ በተክቢራ ጀምረዋሉ የሚል ነገር የለም። የዒድ ኹጥባ የሚደረገው ከሶላት በኋላ ከጁምዓ ኹጥባ በተቃራኒ ማለት ነው። የጁምዓ ኹጥባ ጁምዓ ሰሒህ ለመሆን ሸርጥ ነው። ሸርጥ ደግሞ ከመሽሩጡ መቅደም አለበት ይላል። አንድ ነገር ትክክለኛ እንዲሆን መሟላት ያለበት መስፈርት ቀድሞ መሟላት አለበት። ጁምዓ ሰሒህ እንዲሆን መሟላት ካለባቸው መስፈርቶች አንዱ ኹጥባ ነው። በመሆኑም ከጁምዓ ሶላት በፊት ኹጥባ ይቀድማል። ዒድ ሶላት ላይ ግን ኹጥባ ሸርጥ አይደለም። ዒድ ሶላት ላይ ኹጥባ ሸርጥ አይደለም። በመሆኑም ወደ ኋላ አዘግይተውታል። ብዙ ጊዜ ሰዎች አይሰሙም። ለ10 ደቂቃ ለ15 ደቂቃ ሰብር አያደርጉም። እየጣሉ እየተውት ነው ኹጥባን ትተው ነው የሚሄዱት። ይህ ስህተት ነው፣ መሆን የለበትም። ወሩሪ የሆነ ሐጃ ያለበት ሰው ካልሆነ በስተቀር 10 እና 15 ደቂቃ ቁጭ ብሎ ኹጥባውን ማድመጥ አስፈላጊ ነው። ኹጥባው ላይ የተለያዩ ምክሮች ይኖራሉ። ኹጥባውን ለማድመጥ በመቀመጣችን መጅልስ ዚክር ላይ ነው የተቀመጥነው፣ ወንጀል ይራገፋል። አላህ ዘንድ ሱብሓነሁ ወተዓላ አጅርን ያስገኛል። የነብዩ ሰለላሁ ዐለይሂ ወሰለም ሱናም ተግባራዊ እናደርጋለን። ሰዎች አይቀመጡም ለኹጥባ አይቀመጡም ብሎ ደግሞ ኹጥባውን ከፊት ማድረጉ የተከለከለ ነው። የረሱልን ሰለላሁ ዐለይሂ ወሰለም ሱና የሚጻረር ነው። ويستحب التكبير المطلق صلاة العيدين ላይ ተክቢራ ይመረጣል። المطلق ልቅ የሆነ ተክቢራ በምንም ያልተገደበ መቼ ለይለተይ العيد የሁለቱም ዒዶች ምሽት ላይ ነገ ዒድ ነው ሲባል ፀሐይ ከተለቀችበት ጊዜ ጀምሮ ማለት ነው። وفي كل 10 ذي الحجة 10 ذي الحجة የመጀመሪያ 10 ቀኖች ላይ ሙሉ በሙሉ
ሙጥለቅ የሆነ ተክቢር ማድረግ ይመረጣል። ወልሙቀየዱ የተገደበው ተክቢር ደግሞ አቂበል መክቱባቲ ሚን ሶላቲ ፈጅር የውም ዓረፋ ከፈርዱ ሰላቶች በኋላ የዓረፋ ዒድ ነገ ነው ሲባል ከዓረፋ ዕለት ሱብሒ ጀምሮ ኢላ ዐስሪ አኺር አያም ተሽሪቅ የአያም ተሽሪቅ የመጨረሻው ሶስተኛው ቀን ዐስር ሰላት ድረስ ከፈርዱ ሰላቶች በኋላ ተክቢር ማለት ይመረጣል፣ ሱና ነው። የዒድ አልፍጥሩን ተክቢር በተመለከተ የረመዳን የመጨረሻው ቀን ዛሬ መሆኑ ከታወቀ ከምሽቱ ጀምሮ ተክቢር ይባላል እስከ ዒድ ሰላት ድረስ ማለት ነው። ዒድ ሰላት ከተሰገደ በኋላ ያበቃል። አማ የዒድ አልአድሓን የዓረፋን በምናይበት ጊዜ ከሰላት በኋላ እስከ ሶስተኛው ቀን አያም ተሽሪቅ ዐስር ሰላት ድረስ ይባላል። ሙጥለቅ የሆኑ ተክቢሮች ደግሞ አሽሩ ዙልሒጃ የዙልሒጃ 10 ቀን በሙሉ ማለት ይቻላል። ወሲፈቱሁ ተክቢር አባባሉን በምናይበት ጊዜ አላሁ አክበሩ ላ ኢላሃ ኢላላህ ወላሁ አክበሩ ወሊላሂል ሐምድ ማለትም ይቻላል። ሌሎችም አባባሎች አሉ። እነዚህ ከዒድ ጋር ተያያዥ የሆኑ አህካሞችና መስአላዎች ናቸው። ተክቢር ላይ ብዙ ጊዜ ሰዎች ይረሳሉ፣ ይከላከልባቸዋል። እንደዚሁ ቀዳ ማውጣትን በተመለከተም አንዳንድ የሚነሱ ጥያቄዎች አሉ። ኢማሙ እየሰገደ ሳለ አንድ ረካ አምልጦት የደረሰ ሰው ኢማሙ ባለበት መልኩ ይከተለዋል። ከኋላ ተነስቶ ያለፈውን ረካ ሙሉ በሙሉ ቀባ ያወጣል። ኢማሙ ካሰላመተ በኋላ የደረሰ ሰው ቁጭ ብሎ ኹጥባውን ያደምጥና ከዛ በኋላ ለብቻው ይሰግዳል። ሌላ ጀማ ካለም ከጀማ ጋር ይሰግዳል። ለብቻው መስገድ ከጀማም ጋር ይሰግድ ልክ ከኢማም ሲሰግድ እንደሚያደርገው ይደረጋል። መጀመሪያ ላይ 7 ተክቢራ፣ ቀጥሎ ባለው 6 ተክቢራ፣ ከዛ በኋላ ፋቲሃና አንድ ሱራ ይቀራል። ስጁድ ሩኩዕ ተደርጎ ይነሳል። ድጋሜ 6 ተክቢር ይደረጋል። ፋቲሃ ተቀርቶ ሱራ ተቀርቶ ሩኩዕ ስጁድ ተደርጎ ይጠናቀቃል ማለት ነው። እስከ ዙሁር ወቅት እስኪገባ ድረስ ዒድ መሆኑን ያላወቀ ሰው በማግስቱ ሶላተል ዒድን ይሰግዳል። ተክቢራ እያለ የረሳ እንደሆነ ስንት እንዳለ ያላወቀ እንደሆነ ዝቅተኛውን ይዛል። 6 ነው 5 ነው ያልኩት ካለ 5 ነው፣ 4 ነው 5 ነው ያልኩት ካለ 4 ነው ብሎ የጎደለውን ያመጣል ማለት ነው። ኢማሙ ተክቢራ ጨርሶ ፋቲሃ እየቀራ ሳለ የደረሰ ሰው ዝም ብሎ ፋቲሃን ይቀራል እንጂ ኢማሙ ፋቲሃ እየቀራ እሱ ተክቢር ማድረግ አይችልም፣ ወቅቱ አልፏልና። ለዒድ እንኳን አደረሳችሁ ማለት ይቻላል፣ ምንም ችግር የለውም። ተቀበለላሁ ሚና ወሚንክ ተቀበለላሁ ሚና ወሚንኩም ማለት ይቻላል። شيخ الإسلام ابن تيمية رحمه الله تعالى قد روي عن طائفة من الصحابة أنهم كانوا يفعلونه ورخص فيه الأئمة كأحمد وغيره ይላሉ። ሰዎችን እንኳን አደረሳችሁ ማለት እንኳን ደስ አላችሁ ማለት ይቻላል። ይሄን ነገር የተወሰኑ ሰሃቦች ያደርጉት እንደነበረ ተጠቅሷል። የዲን መሪዎችም እንደ ኢማም አህመድ ያሉ ይሄን ነገር ፈቅደዋል ይላሉ። የዚህ ነገር ጥቅሙና ዓላማው ደስታን መካፈል ለእርስ በርሳችንም ኸይርን እንደምንመኝ መግለጫ ነው። هذا الله تعالى أعلم። የዛሬ ደርሳችን በዚህ ያበቃል። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላህ ወበረካቱሁ።